እንደዛ ነው ታውቃላችሁ ኢሳያስ ኢትዮጵያን በመበታተን ሁሌ ህልሙ እንደዛ ነው የሚሉት እንደዛ ነው የሚሉት አሁን ከዛ በፊት በእርቁ ጊዜ በእውነት ወደቦይ አሰማቸዋለሁ ወደቦይ ለካ አብይ ለካ ወደቦይ ብሎታል ከዚህ በፊት ብዙ ጊዜ አትጠቀምባት ምን ሆነ ነው ደብራት ነው አለኝ አንድ ልጅ ልኮልኝ ነው ወደቦይ እኔ ወደቦይ ሲባል ሰምቼ አላውቅም ፕሬዝዳንቱ ወደ አፎ ነው የሚባለው ወደቦይ እሱ ወደ አፎም የሚጠራበት ቋንቋ አጠረው በቃ ኢኮኖሚ ወርድ ኢኮኖሚው በጣም አጠረው ቮካብላሪ አጠረው የሚገልጽበት ሳያሽቋልጥ ማለት ነው ከዛ ደግሞ አለፍ ሲል ኢትዮጵያ በማተራመስ እድሜ ልኩ ያረጀ ኤርትራ ማለት የኢትዮጵያ ጠላት ነች ኤርትራ ማለት የትግራይ ስትራቴጂክ ጠላት ነች ይላል ተወሱ ለአብይ ነገረው ዛሬ የምናወራው ነገር ስላለኝ ነው ጠንከር ያለው ጉዳይ ይዤ ስለመጣው ነው እና ኢትዮጵያ አሰብ ስለምትወስድባት ትግራይን እንደ ባፈር ዞን ለማድረግ ፈልጋ ነው ፕሮክሲ ወር እሷ ሳትዋጋ እዚህ አካባቢ አማራና ትግራይ አካባቢ አዋግታ አብይን መጣል ስለምትፈልግ ነው እንደዚህ የሚያስብ ካለ በጣም ስማርት ነው ማለት ነው ማንኛውም የሀገር መሪ አካባቢው ቤቱ ቀዩ የጦር አውድማ ማድረግ አይፈልግም ማንኛውም የሀገር መሪ አሜሪካ እዚህ ዋሽንግተን ዲሲ ውጊያ እንድትከፍት ትፈልጋለች አትከፍትም እኮ ወይ እዚህ አካባቢ እስኪደርስ እናንተ ታረጋለች አትከፍትም ገና እዛው እያለ ነው ጋማ የምትለው ገና የሀገር ማለት እንደዛ የሀገር አመራር ማለት እንደዛ ነው አብይ ለመደው ምንድነው የራሱ ህዝብ ናግባልኝ ብሎ የገባው እኮ የኛ ወታደሮች ናቸው እኮ ራቆታችን ወደ ኤርትራ ሄድንና ዩኒፎርም አስለብሰው በራሳቸው ዩኒፎርም አመጡልን የኢትዮጵያ አየር መንገድ በየቀኑ እየሄደ ዩኒፎርም ማልበስ አቅቶት እውነት ከሄደ ወደ ማዶ ከሄደ የኢትዮጵያ አየር መንገድ ልብስ አልብሶ እንካልበስ ይሄ መጠን ነው ይሄ ሳይዝ ላርጅ ነው ሚዲየም ነው ለክቶ መስጠት አቅቶት እንደዚህ ብለ የራስ ህዝብ ላይ ስዘምት የነበርክ የማንም ልቅምቃሚ የታሪክ አተላዎች የታሪክ አተላ ማለት እሱ ነው አሁን እንደዚህ አሰብ እኮ ሊያረግ ያሰብ ጉዳይ ቶ እና ምን ችግር አለው አብይ አህመድ ለምንድን ነው ከኤርትራ ጋር እሱ ወደ አፎም ወደቦይ ያለበት ምክንያት ምንድን ነው 4 ኪሎ ለመቆየት ነው ቲፒኤልኤፍ የሚባል ኃይለኛ ነው ጉድ ሊያረገኝ ነው ስለዚህ ውለደኝ ፍጠረኝ ማለት ነው የሚፈለገው ነገር ወጪ ከኔ ደሞዝ ካስፈለገ ከኔ ጥይት ካስፈለገ ከኔ ሎጂስቲክስ ማንኛውም ነገር ካስፈለገ ከኔ የኢትዮጵያ አየር መንገድ ወደ አሰብ ያጓጉዛል ከአሰብ አስመራ ከአዲስ አበባ አስመራ ለምን ሲባል ለፓወር ሲባል የ4 ኪሎ ፓወር ለማጥናት ሲባል አሁን ዋስ ሮንግ ነው አሁን እሱ ያደረገው አብይ ለምን ነበር ወደቦይ ወደ አፎም እሱ ምናምን ሲያደርግ የነበረው ይሄን ሁላ ማሳጅ ለምን ነበር ቢባል ለስልጣን ነው ጽምዶ ለምን ፈለገው አብይ አህመድ የጽምዶ የኤርትራ አሊያንስ ለምን ፈለገው ለምን አደነቀው በዛ ሰዓት ያደንቀው ነበር በጣም እናመሰግናቸዋለን እነሱ ያደረጉልን እኮ ጨለማ ነው ምንድነው ያለው ይሄ እንትን ይከዳል ጨለማ ይከዳል ምናምን እንትን ያደረገበት አንደበት በዛ ሰዓት እነሱ ግን ከጎናችን ቆሙ ይሄን እንድናስተባብል የሚፈልጉ ሰዎች ጅሎች ናቸው አናደርገውም ሲል ነበር መስለ ነበር ነው ስልጣኑን ስላስቀመጠለት ነው ስለዚህ በተዘዋዋሪ ደግሞ እኔ ስልጣኔ ችግር ላይ ገጥሟል አደጋ ውስጥ ገብቷል ቢል በማዶ አስመራ ያለው አደሃሉ ሆኖ እኔ አንተን በሰላም አስቀምጫለሁ ከዛ ክደኛል ክደህ ደግሞ ወደ እኔ እየመጣ ነው እኔም አስፈላጊው ጽምዶ አካይዳለሁ ቢል ስህተት ነው እኔ እኮ ዋን ሎጂክ አይደለም እኮ ማወራው ዝም ብሎ ተራ ዋይዝ የሆነ ሰው በተፈጥሮ ዊዝደም የታደለ ሰው የሚያስበው እኮ ማወራው እኮ ትምህርት ቤት መሄድ አይጠበቅብም ጉዳይ አለ እዚህ ላይ መረራ ያለ ጉዳይ የራስ ጥላ ብርሃን ሲኖር ይከተላል ጨለማ ሲኖር ይሸሻል አይታይም በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳው ይሄን እንድንረሳ እንድንሳደብ ይፈልጉ ኃይሎች ሞኞች ናቸው አናደርግም እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር ፓርቲ የሌለበት ሀገር ምርጫ የሌለበት ሀገር ህገ መንግስት የሌለበት ሀገር ወጣት የሌለበት ሀገር ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም ከማን ነው የሚማረው
የእነሱን ዲሞክራሲ እንዳይ መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ። ይሄ አጥሬራ ይዞ ገብቶ እኮ ነው ተማሪዎች በተለይ የዩኒቨርሲቲ ተማሪዎች ፋይናል መጨረሻ ላይ መጽሐፍ ተነቦ በጣም ብዙ ፔጅ ምናምን የሆነ ሶፍት ኮፒ ምናምን አንብበው የመጨረሻ ፋይናላይዝ አድርጋቸው አንድ ፔጅ ምናምን ይዟት የሚገባ ወደ ክላስ የመጨረሻ ፋይናል ሲደርስ አጥሬራ ትባል ነበር ድሮ ተማሪዎች እያለን። አጥሬራ ይዞ ገባ። ህገ መንግስት የሌለው መንግስት የሌለው ፓርቲ የሌለው አጥሬራ ይዞ ገባ ፓርላማ። እችንም መሸምደድ አቅቶት ማለት ነው። አሁን ወደ ቦይ ወደ አፎም እሱ የምሬድ እኮ እና ለማንኛውም ወደ አክቹዋል ጽምዶ እንሂድ። አክቹዋል ጽምዶ የተሰሩ ስህተቶች ይታረማሉ አይታረሙም? የትግራይና የኤርትራ ግንኙነት ፕሪ ሚኒሊክ ዘመን እየመጣ ነው። ወደ ፕሪ ሚኒሊክ አጼ ሚኒሊክ ዘመን እየመጣ ነው። ወደ ቅድመ አጼ ሚኒሊክ ወደ ቅድመ የጣሊያን ወረራ እየሄደ ነው፣ እየመጣ ነው። ምንም ጥርጥር የለውም። የታሪክ ጸሐፊያን ምናምን አርጊው ልታደርጉ ትችላላችሁ። ምን ማለት ነው ይሄ? ምን ማለት ነው? ወደ ፕሪ ሚኒሊክ ዘመን እየመጣ ነው። እንግዲህ በማስረጃ የምናወራቸው ነገሮች ደግሞ እንዴት አድርጎ መቀጠል እንዳለበትም ሚዲያ ላይ ያለንም መሬት ላይ ያለው ፖለቲከኛውም ወታደሩም ታጋዩም ህዝቡም የሚሰራበት ነው። የማንም አለቅላቂ 4 ኪሎ ተቀምጦ የሚጫወትበት እንደ ካርታ የሚጫወትበት እሱ አቦይ ወደ አፎም እያለ መጨረሻ ላይ ህገ መንግስት የሌለው መንግስት የሌለው ፓርቲ የሌለው የሚል የሰፈር መደዴ መጫወቻ ሆነ። አካባቢ የሰፈር መደዴ መጨረሻ ላይ በጣም የኢትዮጵያ ጀነራሎች ደግሞ እንዴት የኢትዮጵያ ጀነራሎች የኢትዮጵያ ኮሎኔሎች አዛዦች ኮንፊደንሳቸው የጋራ ጠላት በጋራ የመቀጥቀጥ የሚባለው ዘመን የጽምዶ ዘመን ይሉታል እነሱ። የጽምዶ ዘመናቸው እንጆይ ያደረጉ ሰዎች ሌላ ነገር ሊገለበጥብኝ ነው እነዚህ ሰዎች እኮ መጡብኝ ብሎ ደግሞ መንፈራገጡ ምን አመጣው ነው። ከዛ ቴክኖሎጂ አለን። ዩክሬን ጦርነት ያየ እኮ እንደዚህ መለማመድ የለም እንትን ማለት መነካካት የለበትም። ጦርነቱ ከተጀመረ ውጤቱ ግልጽ። አብረን ነው የተዋጋ ነው። አንድ ጉድጓድ ነው የተቀበርነው። ይሄንን ባጥንት በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት። ኤርትራ እንደምናውቀው ወንድማማች ህዝቦች ናቸው። ከጥንት ጀምሮ ከኢትዮጵያ ጋር በዘርም ብርጌደር ጀነራል ኑሩ ይባላል። ኑሩ ድሮ የኢንዶክትሪኔሽን የመከላከያ ኢንዶክትሪኔሽን ነበር። አሁን የሚዲያ ሰው አርሚ ኮር አዛዥ ያደረጉት ሰራዊት እንደጨረሱ የሚታወቀው ይሄን ኮር አዛዥ አድርገው በመሐመድ ተሰማ ስር ነው ወደ ኤርትራ ይላኩት። ኑሩ ጥሩ ልጅ ነበር፣ ጠባየኛ ልጅ ነበር። ድሮ በሃይማኖትም በብዙ ነገሮች የተሳሰረ ነው። ይሄ እንዳለ ሆኖ ግን በተለይ ከቅርቡ ጊዜ ወዲህ ካጋጠመን አደጋ ኤርትራ ደግሞ ጎረቤት ብቻ ሳይሆን ወንድማማቾች ሆነው ከኛ ጋር የቁርጥ ቀን የችግር ጊዜ ደራሻችን በመሆን ሰራዊታችን በመጀመሪያው ጥቅምት 24 ሰራዊታችን ላይ ክደት በተፈጸመበት ጊዜም ቢሆን ቀድሞ በመድረስ የሰራዊታችን አጋርነታቸውን አረጋግጠዋል። ከዛ በኋላም በተለያዩ ግዳጆች አብረው ወደ ውስጥም በመግባት በጋራ በርካታ ሰራዊት እንሰራ ነው የነበር ነው። አሁን እዚህ ላይ ሰሜን ዕዝ በተነካ ጊዜ ኤርትራ መጥተው ቀድሞ ነው የደረሱልን ሲል አብይ ትግራይን የነካ ጊዜ እኔ እመጣለሁ ካለ ኢሳያስ ስህተት ነው። ሰሜን ዕዝ ተነካ ብለህ መጥተው ኤርትራ ቀድሚያ ነው የገቡልን እናመሰግናለን ይላል። ትግራይ እነካለሁ ካልክ እኔም አለው አትነካም ካለ ስህተት ነው። በብልጽግና መንደር እንዴት ነው የሚደረገው? እንዴት ነው? አሁን ወደ ኮሎኔል አክሊሉ ቆጤ እንሂድ። ይሄም ክፍለ ጦር አዛዥ ሆኖ በኤርትራ በኩል ወደ ትግራይ የገባ ነው። በአዲያቦ ነው የገባው። ይሄም በህይወት ተርፏል። አሁን ባለፈው 3 ዓመት ካልሞተ አሁንም በህይወት ተርፎ ነው የገባው። ምን ግዳጅ ከኤርትራ ጋር እንኳን እስከ መጨረሻ በኤርትራ ላይ የሚመጣ ጠላት የኢትዮጵያ ጠላት ነው። በጣም ወታደሮቹ አብሮ ይጫወታሉ፣ አብሮ ደስታሉ። አሁን እዚህ ምሽግ ለምሽግ ሴቶችን ቡና ያፈሉ፣ እርስ በራሳቸው ይሳገፉ። በጣም ነው በደስታ ነው ያሳለፍናቸው። ግዳጆቻችን ፈጽመን በኤርትራ ላይ ግን ጥሩ ጊዜን ጥሩ ድል ያመጣ ነው። ከኤርትራ ጋር ተግባብተን እርስ በራሳችን ተነጋግረን ጥሩ ውጤት ለዚህ ነው። በቃ እኔ ትግረኛ ብዙ ማለት ይሄ የማህበረ ጨፍጫፊው ነው።
ጥሩ ውጤት አምጥተናል። ከኤርትራ ጋር ተባብረን ጥሩ ውጤት አምጥተናል። ቡና እንጠጣለን፣ ሴቶች ቡና ያፈላሉ። በቃ ቫኬሽን እንደሄደ ነው የሚቆጥረው ሰውየው። ስንት የኢትዮጵያ ልጆች ስንት የኤርትራ ልጆች ሲቀጠፉ እሱ እንደ ቫኬሽን ያየዋል። በጣም ጥሩ ጊዜ ነው ያሳለፍነው። ቡና እንጠጣለን፣ ሴቶች ቡና ያፈላሉ። በቃ ኤርትራን የነካ የኛ ጠላት ነው ይላል እኮ። ሙከኛ ያዝንኛ ቂጣ አለ፣ መኮንን አለ፣ እኔ ያለን ሙከኛው እኔ ጥያቄ ጠየቁ። ለምንድን ነው ትግራይ ካፈረች ብራችሁ የምትጨፍሩት? ለካ እነሱ ትግራይ ታሸንፋለች ነው በትግረኛ። እኔ ሳቁብኝ ሁሉ እነ መኮንንም እነ ቂጣም እዛሉ ትግረኛ ታው ይስቃሉ። ምን ሆናችሁ? ምን ብል እስኪ ድገመው አሉኝ። ትግራይ ለምን ታፈረች ትላላችሁ? ትጨፈር ታፈረች ሳይሆን እናሸንፋለን ነው። በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን። በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው። ድልድይ የምንሆነው ደግሞ በንግግር አይደለም፣ በደም ነው፣ በአጥንት የተገነባ ነው። እንግዲህ ተመልካቾች ቀጥለን ከ25 ደቂቃ በኋላ ምናምን ፕሮፌሰር ሕዝቅኤል አለ ሪጂናል የሆኑ በጣም ጠንከር ያሉ ጉዳዮች አሉ። ከፕሮፌሰር ሕዝቅኤል ጋር የምናወራው የሳዑዲ፣ የኤምሬት፣ የሱዳን፣ የኢትዮጵያ፣ የሶማሊላንድ፣ የቱርክ፣ የእስራኤል ጉዳይ ይሄ ቀጠናው አካባቢ ያለው ብዙ ሰው ሊገባው ያልቻለ ትንታኔ ፕሮፌሰሩ የሱ ፊልድ ስለሆነ ፕሮፌሰር ሕዝቅኤልና እዚህ ሚዲያ ላይ በቀጥታ ይመጣል። ከዛ በፊት ትንሽ የምናወራቸው ጉዳዮች ይኖሩናል። የጽምዶ ጉዳይ ይሄን አይታችኋልና ይሄ ጽምዶ እነሱ ያው ድል በድል ሆነናል ነው። የሰርቫይቫል ጉዳይ ገጥሞናል። ስትራቴጂክ ጥቅማችን ለማስጠበቅ ነው ዋናው። ይሄ ኤርትራም የገባው ስትራቴጂክ ጥቅሙ ለማስጠበቅ ነው። ኢትዮጵያም ነው የገባው ናግባልኝ ናግባ የሀገሬን ዝም ብለህ ቀጥቅጠው ህዝቤን ቀጥቅጥልኝ ያለው ስትራቴጂክ ጥቅም ያለኝ 4 ኪሎ ብሎ ነው። አሁን ይሄን ደግሞ ሚሊተሪ አናሊስት ነን የሚሉት እዚህ ጋር 4 ኮከብ ምናምን የደረደሩት ጥርስ አልባዎች በሙሉ መጥቶ ጽምዶ ምንድነው ወደ ኤርትራ ጉዳይ ከመሄድ ወደ እኔ ሄድኩበት ድሮ ከመሄድ በፊት ጽምዶ ምንድነው ብሎ 38 ጅማ ሲወጣጠር ተመልከቱ። እዚህ ላይ አይልርኩም ምግባር ትክክል ይኮነን ይልክ አልስምን ኦኬ ትርድ ኮይል ማት ታይ ጽምዶ ወድ ጽምዶ ታንግብሪ ጽምዶ ወድ ጽምዶ ኦኬ I am not blaming እዚህ በሰንክዚያም የኮንክ እንደዚህ ታናትና ብቻ ግን በታስምነት መሰረት እንፈጽም ዲዲ